አሲያ በሌላ ጉዳይ እምታቂውን ነገር ቤትሽም ከፍተሽ ቢሆን ለህዝብ ተናገሪ። አሲያ ለምን ዝም አለች? አሲያ ለምን ሸሸች? አሲያ የተረፈውን 9 ሚሊዮን ብር የሌላን አትንኩ እንዳይነካ ያለች ለምን ታስጠነቅቅ ነበር? እውነት ሌላ ኑርሰቦ በህይወት አለች? ከሳውዲ አረቢያ የሚሰሙ አሳዛኝ መረጃዎች አሉ። በዚህ ጉዳይ ላይ እጅግ በጣም እየለፋ እየሰራ ያለው ተስፋዬ ሀረርጌው ነው። በነገራችን ላይ ኢቭን እንኳን ጉዳዩን ሀቢባ ይዘው አቡ አፍናን መጥቶ በስንት ሺህ ሰው ህዝብ መሃል ቃሉን ሰጥቶን መብሩክ እንኳን ደስ ያላችሁ ሌላ ለኢድ ትፈታለች ብሎ ነበር። አሁን ላይ ግን እየተሰማ ያለው ነገር በጣም ነው የሚያሳዝነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ዛሬም በሌላ ጉዳይ እጅግ የሚያሳዝኑ መረጃዎች እየወጡ ስለሆነ በሌላ ዙሪያ ደግሞ እኛም ልክ እንደ ቤተሰቦቿ ያለውን ሁኔታ ማወቅ ስለምንፈልግ እየሰማነው ያለው ነገር እጅግ በጣም ደስ የማይል ነገር ስለሆነ አሁንም ፍትህ ለሌላ። እውነት ሌላ በህይወት ካለች 9 ወርና 6 ወር ሙሉ ለቤተሰቦቿ እንዴት አትደውልም? በነገራችን ላይ ማለት ነው 9 ወርና 6 ወር እንዴት አትደውልም? ሀቢባ ቤት ጉዳዩን ሙባረክ ይዞት ሲመጣ እስር ቤት የነበረች ልጅ ለእህቷ ተናግራ ሌላ በጣም እንደታመመች በቃ መይት በዲን በሏት እንደ ደከመች ምናምን ነበር የተናገረችው። ከትናንት ወዳም አህመድ ራያው ቤትም ብዙ ነገር ሲባል ነበር ማለት ነው። እንደምትሰሙት መግቢያም ላይ እንደሰማችሁት ሌላ ሞታለች እያሉ ነው። ይሄ ነገር ግን እውነት ነው ውሸት ነው? ደፍሮ ሊናገር የፈለገ ሰው የለም። አቡ አፍናንስ ለምንድን ነው ቃል ሰጥቶ አብሽሩ መብሩክ ብሎ በዛው የጠፋው? በነገራችን ላይ ያንን 9 ሚሊዮን ብር ለመከፋፈል ሌላ በህይወት እንድትወጣ አይፈልጉም ከእናት ከአባቷ በስተቀር። 21ዱ የሌላ ኮሚቴና በቤተሰቦቿ መካከል ቤተሰቦቿ ስላችሁ እናትና አባቷን አይወክሉም፣ አይወክልም። እናትና አባቷን አያካትትም። እናትና አባቷ መረጃ የሚሰሙት ልክ እንደኛው ከህዝብ ነው፣ እዚሁ ሶሻል ሚዲያ ላይ ነው። በነገራችን ላይ ማለት ነው ሌላን ካናገሯት ከ9 ወር በላይ ሆኗቸዋል። እናትና አባት ምንም ነገር ስለ ልጃቸው ማወቅ አልቻሉም። ሳኡዲ ያለው ኮሚቴ የሌላ እናትና አባት ሳኡዲ መጥተው ልጃቸውን እንዲያው እንኳን ፈቃድ አልሰጧቸውም። የሚመታውን የሚስተካከለውን ወረቀት ሊያስተካክሉላቸው ፈቃደኛ አይደሉም። አንድ የተደበቀ ነገር አለ በሽማግሌዎቹ በነዛ በ21ዶቹና በአጎቷ በወንድሟ ምናምን መካከል ማለት ነው። የተደበቀ ነገር አለ። አሲያ ደግሞ አሁን ላይ ጆሮ ዳባ ልበስ ብላ ባላየ ባልሰማ ጸጥ ብላለች። እሷ ነበረች ስትከራከር የነበረው በፊት። አሁንም አሲያ የምታውቀው እውነት አለ። ያንን ወጥታ ለህዝብ ለምንድነው የማትናገረው? በነገራችን ላይ አንድ ነገር ማወቅ ቁርጥ ነው። የሆነን ጉጉት ያላችሁለትን ነገር መጨረሻውን ፍጻሜውን መጥፎም ይሁን ጥሩ ማወቅ በጣም እረፍት ይሰጣል፣ በጣም ሰላም ይሰጣል። እኛም እናትና አባቷም ምንም ሰላም ልናገኝ አልቻለም። ሞተችም ብሎ ማስረዳት አስረግጦ መናገር አንድ ተስፋ ማስቆረጥ ነው። ወይ አለች አይባል ወይ ሞታለች አይባል፣ ማንም እያገኛት አይደለም። እስር ቤት ውስጥ ያሉ ልጆች ግን ደክማ እንዲህ ብላ እያሉ ዛሬ ላይ የተለያየ ወሬ ነው እያወሩ ያሉት። ይች ልጅ በነፍሷ እንድትወጣ የማትፈልጉት ለምንድን ነው? የተደበቀ ሚስጥር አለ እየተባለ ነው። አሲያ ለምንድን ነው ወጥተሽ የምታውቂውን ነገር የማትናገሪው? ለምንድን ነው ወጥታ የማትናገረው? አሲያስ እውነት ለመናገር ተስፋዬ ሀረርጌው ብቻ ነው አሁን ላይ እየለፋ ያለው። ኢቭን እንኳን ሳኡዲ ድረስ ሄጄ
ማድረግ ያለብኝን ነገር አደርጋለሁ እያለ ነው እሱ ማለት ነው። ብቻውን እየተፋለመ ያለው ተስፋዬ ነው። ጠበቃ መቀየር ካለበት የተለያየ ነገር መደረግ ካለበት እናደርጋለን እያለ እየለፋ ነው። ግን እዚህ ጋር የተወከሉት ኮሚቴዎች ምንም ነገር ሊሰሩ አልቻሉም። የሌላን መውጣት እነዚህ ኮሚቴዎች አይፈልጉም። ኮሚቴዎች ስላችሁ እነ ቲም ሌላን አይወክልም። ሌላ አሉ እዚህ ሳዑዲ ሪያድ የሚገኙ 21ዶቹ አቡ አፍናን ከዛ በኋላ ሀቢባ ቤት ገብቶ ለኢድ ትወጣለች ካለ በኋላ የት ነው አቡ አፍናን? ምንም መረጃ ሊሰጥ አልቻለም። እሱ ራሱ ማለት ነው። ልክ እርግጠኛ የምትወጣበትን የምትሄድበትን የተፈረመ ወረቀት የያዘ አስመስሎ ከኢድ በኋላ ኢንሻአላህ ትወጣለች ብሎ ነበረ። ሌላ የት ናት? በህይወት ከሌለች በህይወት የለችም ብሎ ለህዝቡም ለቤተሰቦቿም አንድ ቁርጥ ማሳወቅ። ቢላሂ እነዛ ሁለት ደካማ እናትና አባት አያሳዝኗችሁም እንዴ? ሰው እንዴት ከሰው በላይ ገንዘብ ሊበልጥበት ይችላል? በጣም ከባድ ነው። ሀቂቃ እየተሰማ ያለው ነገር በጣም የሚያሳዝን ከባድ ነው። አላህ የሰረዘላትን ሞት አይ በግድ ቀስ በና ትሙት እኛ የሆነ ነገር ለማግኘት ስንል እሷ መስዋዕት ትሁን ተብሎ በአንድ ነፍስ መፍረድ በጣም ከባድ ነው። አሁንም እኔ በህይወት እንድትኖር ምኞቴ ነው። ግን እየተባለ ያለው እየተወራ ያለው በጣም እንትን የሚል ነገር ነው። ያንኑም ደግሞ የተፈጠረ ነገር ካለ ካላህ ተስፋ አይቆረጥም። የተፈጠረ ነገር ካለ ይሄ ተፈጥሯል ተብሎ በግልጽ መናገር እንዴ! ቁርጥ ማወቅን የሚያክል ነገር የለም። እየጓጓችሁ በተስፋ ዘላለም ስትጠብቁ ከመኖር ቁርጥ ማወቅ እረፍት ይሰጣል። ቁርጥ ማወቅ ሰላም ይሰጣል። በነገራችን ላይ ይቺ ልጅ እኮ የሳውዲ መንግስት እንትኑን አንስቶላት በራሶቿ ዜጋዎች ነው እንደገና ሌላ እንትን እየተፈረደባት ያለው። ታማ ሕክምና ካላገኘች በጣም ተንገላታ ታማ ደክማ ተጠቅልላ ተኝታ ደርሶ መጥቶ የሚጠይቃት ተወካይ ከሌለ ጠበቃዋ ምንም ነገር እያደረገላት ካልሆነ ለምንድን ነው ቤተሰቦቿስ እነዛ ሁለቱ አጎትና ወንድም ጠበቃ እንዲቀየርላት ለሌላ ሰው ውክልና እንዲሰጥ የማያደርጉት ለምንድን ነው? ችግር አለ የምንላችሁ ለዛ ነው። በወንድሟ በአጎቷና በኮሚቴው መካከል ያልተፈታ የሆነ ነገር አለ። እናትና አባቷ ምንም አያውቁም። ከኛ ነው የሚሰሙት ሁሉንም። እናትና አባት በልጅ መቼም አይጨክንም። እናትና አባት መቼም ልጅን በገንዘብ ሊቀይር አይችልም ጋይስ። እና የሌላ ሁኔታ በጣም የሚያሳዝን ነገር ነው እየሰማን ያለ ነው። አላህ የሚባለውን የሚወራውን ነገር ውሸት ያደርግላት። ሁላችሁም ዱዓና ጸሎት አድርጉላት። ሌላ የህዝብ ናት። ሌላ የሁላችንም እህት ናት። እያንዳንዱ ካለው ላይ ሳይሆን ከሌለው ላይ ዋጋ ከፍሎ እሷን እናድናለን፣ በብር ምክንያት እህታችን አትሞትም ተብሎ ነው የሁሉ መስዋዕት የተከፈለላት። የታመመ የካንሰር በሽተኛ የሆነ ችግር ላይ የሆነ የኩላሊት በሽተኛ የሆነ ስራ የሌለው እየተበደረ ኢቨን እንኳን አረቦቹ ሌሎች ዜጋዎች እንኳን እንደዛ አድርገው ዋጋ ከፍለው ዛሬ ላይ ይሄ መፈጠሩ በጣም ነው የሚያሳዝነው። በሌላ ጉዳይ መቼም ዝም አንልም። በሌላ ጉዳይ ስንናገር እንዲህ እናስብላለን፣ ቻናላችሁን እናሳጣችኋለን። ስንት ስትፎክሩብን ነበረ የፋሲካን ቻናል ለማዘጋት። እኔ ላይ ስንቴ ነው በሌላ ስትራክ የተላከብኝ። በሌላ ስንት ነገር እኔ ራሱ ደርሶብኛል። እና አሁንም ሌላ ያለችበትን ሁኔታ ማወቅ እንፈልጋለን። የሌላ መጨረሻ ምንድን ነው? ዝምታውስ ምንድን ነው? ይሄ መቼም አድበስብሳችሁት ልታልፉት የማትችሉት ትልቅ ጥያቄ ነው። መልስ እንጠብቃለን። አሁንም ቢሆን ስለ ሌላ ዝም አንልም። እህት ወንድሞቼ ዱዓ አድርጉላት። ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችን ኮሜንት ላይ ያስቀምጡ። ፍትህ ለሌላ እንዴ! ካንዳይሉ ወላሂ ስንቴ ነው እንትን የምትሏት ይችን ልጅ እንዴ! በጣም ለ18 ዓመት በእስር ቤት ስትሰቃይ እንደገና ዛሬ ደግሞ በራሷ ዜጋ ላይ የምንሰማውን ነገር እንዲህ ነው ብለን መናገር አንችልም። ግን ባጭሩ እየሰማችሁት ነው። ቲክቶክ ላይቭ ላይ የሚናገሩትን መግቢያም ላይ ቪዲዮ አስቀምጬላችኋለሁ። ሀሳብ አስተያየታችን ኮሜንት ላይ አስቀምጡ። ስለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ ላይክ ብታደርጉኝ፣ ሰብስክራይብ ብታደርጉኝ በጣም ደስ ይለኛል።
ወዳችኋለሁ። መልካም ጊዜ